ልጅ ጥለዋል? አዎ ጥያለሁ። የተወለደ በነጋው ጀመረ። የኔ አይደለችም። ማታ 1 ሰዓት አልጋው ላይ አስቀምጠው እርሶ ወጣ? አዎ ወጣው። በውስጡ ታምቀውት ነው ያዙት? ማንም ማቅ ማንም አግብተዋል? አሁን ከዛ በኋላ መቻርፍና ባይሆን ቤቱን ክፈቱ ቃሉ ሰርስል አረ ቆልፎ ሄዷል። ቁልፍ ራሱ አልተረከብኩትም አሉ። እንተዛው አይደል ተመለስኩ። ፍጥሬን ጥያለሁ እንኳን ጨርቄን ብዬ ቀረ። ያስታውሷት ነበር? የስጋ ቁራጭ አይደለች በእጅ ያረኩት ሆነብኝ እንጂ። ያገኟት ልጆትን ምንድነው ሊሏት የሚፈልጉት? ወይኔ ልጄ እስታረጀው ሀዝላታለሁ። በዛን ሰዓት የጣልኩት ይቅርታ ይጠይቋታል? አዎ እንዲሁ በንብርክ ሄጄ አንዲት ጨቅላ አራስ ህፃን ምሽት ላይ ድንገት በሰበት አካባቢ ተጣለች። እናም ይህቺ ህፃን እህል ውሃዋ ሆኖ ወደ ካናዳ በማደጎ ተወስዳ አደገች። እናቷ እንግሊዛዊት ነች። ለማታውቃት እናቷ በየዕለቱ ገና በለጋ እድሜዋ ደብዳቤ ትጽፋለች። እናቴ የት ነሽ? ምን ከፍቶሽ ይሆን? እኔ ዛሬ ይህንን ቀን አሳልፌያለሁ። የዛሬ ውሎዬ ይሄን ይመስል ነበር እያለች በየዕለቱ ለእናቷ ደብዳቤ ትጽፋለች። ወላጅ እናቷን ለማግኘት አሳዳጊ እናቷም ያልጣረችው የለም። አሳዳጊ እናቷ ለልጇ ልጄ ብላ ለምታሳድጋት ሁሉን ነገር ማድረግ ብትችልም ወላጅ እናቷን ግን ልታገኝላት አልቻለችም። ይህ የዓመታት እንቆቅልሽ ነው። ዘዊ ከዚህ ቀደም ሰራበት በነበረው በኢትዮ ኢንፎ ሚዲያ ላይ ከአሳዳጊ እናቷና እንዲሁም ደግሞ ከሚዲያው ጋር ካገናኘቻት በጎ ፈቃደኛ ከሆነችው ከሰላም ጋር በመሆን ቆይታ አድርገን ነበረ። የት አካባቢ ተጥላ እንደተገኘች ያለው ነገር እንዴት እንደሆነ በዛን ወቅት ፕሮግራም ሰርተን ነበር። ከ4 ዓመታት በኋላ እኔ ወላጅ እናቷ ነኝ ያሉ እናት ስቱዲዮአችን ተገኝተዋል። እንዴት ልጄ ነች ሊሉ ቻሉ? በምን ሁኔታ ነበር ጥለዋት የሄዱት ብለን ቆይታ ልናደርግ ነው። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። እኚህ እናት እውነት እንዳሉት ከዘዊ ጋር እናትና ልጅ ከሆኑ የሁሉም ሰው ደስታ ነው። ምናልባት ግን ከታሪክ መመሳሰል ጋር እናትና ልጅ መሆን ካልቻሉ ደግሞ የኚህን እናት ልጅ ለመፈለግ ጥረት እናደርጋለን። እናንተ የምታውቁት መረጃ ካለ እንድታጋሩን በአክብሮት ነው የምጋብዘው። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር አድርጉ። እንኳን ደህና መጡ እማዬ። አሜን። እንኳን ሰላም ቆያችሁ። እንደምንወት? እግዚአብሔር ይመስገን። እንተዋወቅ። እሺ እሺ። ማን ልበል? ቁኒ አራጋው። ቁኒ አራጋው ምን ማለት ነው? የቅጽል ስም ወይም የቤት ስም ነው የሚመስለው? ኧረ እንደ ጥንት ነው። እውነት ቤተሰቦቹት ያወጡት ነው? ምን ማለት ነው? እንግዲህ ቁኒ ምንድነው ስል እንግጫ ማለት ነው። በኦሮምኛ ይባላል። አላውቅም። እኔም ብዙ ደስ አላለኝ፣ ግን እስካሁን አብሮኛል። እንግዲህ ቤተሰብ ወላጆች ያወጡት ስም የጥንት ነው። አዎ። ደህና ኖት? እግዚአብሔር ይመስገን ሰላም ነኝ። እንግዲህ ከ4 ዓመት በኋላ ዘዊ የተባለች ድንገት ተጥላ በማደጎ ያደገች እናቴን ብላ ፍለጋኛ ፕሮግራም ላይ በተለይ ከዚህ ቀደም ሰራበት በነበረው በኢትዮ ኢንፎ ቻናል ላይ ፕሮግራም ሰርተን ነበርና እኔ እናቷ ነኝ ብለውን የመጡት። እስቲ እንዴት ነኝ እናቷ ነኝ ያሉት? ወነጥ ሆነ መጣሌ መጣለሁ። ልጅ ጥለዋል? አዎ ጥያለሁ። መቼ ነው ወቅቱን ያስታውሱታል? አላስታውስም። ወራቱን አላስታውስም እንጂ ዓመተ ምህረቱን አላስታውስም። ጥያለሁ። የት ነው የጣሉት? ምንድን ነው የተፈጠረው? እስቲ ብታ ነበር ምኖር ሰበታ። እሺ። መድኃኒዓለም አጠገብ ነበር ምኖር። ያው ባላግብቼ ስቀመጥ ያው እንደ አጋጣሚ ተፈጠረች፣ ወለድኩ። የመጀመሪያ ልጆት ነች? አይ የመጀመሪያ ትግስት ነች። ትግስት የምትባል የመጀመሪያ ልጅ አለች? አዎ። ተከታይ ስንታየው ትባላለች። ሀብታሙ 3 ልጆች አሉኝ።
እቺ በስንታየው ላይ ነው። አራተኛ ልጆት ነች? አዎ አምስተኛ ነች። ወንድ ልጅ አለኝ አንድ ሀብታሙ። አዎ ሴቶች አራተኛ ሊሆኑ ነው። ሰበታ ነበር የምኖረው መድኃኔዓለም አጠገብ ቤት ተከራይተን አብረን ስንኖር ከልጆት አባት ጋር። አዎ ተማሪች የተወለደች በነጋው ጀመረ የኔ አይደለችም አለ። በከተማ ሰው ሲወልድ ክቡር ነው። አጥሚት ያመጡልኛል፣ ቡና ያመጡልኛል። ያን እንዳልጠጣ እንዳልቀበል ቁም ሳጥኑን ደበቀ። እቃው ልቅምቅም አድርጎ አሁን ይችን የደም ልጅ አቅፌ ፖሊስ ጣቢያ ሄድኩ እንደወለዱ። አዎ እንደዚህ ያደረገኝ ብዬ። አሁን አብረው መጡና ተቆጡት። ኧረ እኔ ምንም አላደረኩም ምንም ነገር አለ። እንደው ቆልፎታል ሊታይልኝ ስል በቃ ዝም ብዬ ነው ተዛሬ ጀምሮ አልቆልፍም በቃ አለ። ከፈታ ሲሄዱ አሁን መልሶ ቆለፈ። አሁን የነፍስ አባት የሚባል ደግሞ ቄሶች አሉን። እዛም ሄድኩ በነጋው ማለት ነው። እነሱ መተው ሲቆጡት እሷ ዝም ብላ ነው ምንም አላደረኩም ይላል። አሁን ሲመጡ ያምናል፣ ሲሄዱ ደግሞ መልሶ እንደዛ ይቆልፋል። አሁን እንደዛ ስል እየራበኝ 20 ቀን ተቀመጥኩ። አራስ ቤት ምንም የለኝም። ቀን ስራ ሰርተን ነው የምንበላ እኔም እሱም። ይቺ ስንታየው የምትባለው ደግሞ ገና የ4 ዓመት ነች። የት ነበረች እሷ? ወይም ሀገር ቤት ይዣት አብራኝ ነች። የወጣውም ሀገሬ በሷ ምክንያት ነው። ሌሎቹ እዛው ናቸው? ሌሎች በየቦታቸው ናቸው። እቺም አዲስ አበባ ነች። የወንዱንም እዛው ሸዋ ጥዬው ነው የወጣው። ሰው ወጣ በችግር የወጣሁበት። አባቶቻቸው ጋር ነው? የተለያየ አባት ነው ያላቸው? አዎ ሁሉም እየራስ ነው። 2 ባል ሞቶብኛል። እኔም ብዙ አደጋ የቀጠቀጠኝ ሰው ነኝ። አሁን ያን ስል ሳይሆን ሲቀር ጊዜ አንድ ቀን ራበኝ። ወድ መቼም ክፉ ሰው ነው። ሲርበኝ ተጉልት እየገዛ 45 ሳንቲም ነው የዛ ጊዜ አንድ እንጀራ 50 ሳንቲም አይፈጅም ራሱ። ያን ገዝቶ እዚህ ሰርቶ ይበላል። ምን ጊዜም እየበላ ይሄዳል። እኔ ያው ጠርቅ ያለ ሲሰጠኝ እንጂ አልበላም። ተሱ የኔ አይደለችም አለ። አሁን በአንድ ቀኑ ባመጣ ተጉልት በ45 ሳንቲም 2 እንጀራ ገዝቶ አንዱን በልቶ አንዱን ትቶት ሄደ። ብድግ አልኩና ያን በላሁት። መጣ ማታ ወይ እንጀራዬን በላሽው አለ። አዎ በላሁት። ራበኝ። ለምን በላሽው? ፍጥር ይዘሽ ሌላ ሰው ይዘሽ እንዴት እኔ ቀልብሻለሁ? እና አባቱን ብንነግረኝ ወይ ደግሞ እንሂድና ወይ ደማችን ይመርመር አላቅም። አንቺ እኔ እዚህ እኮ ራሱ በምሳር መፍለጥ እችላለሁ አለ። እዛ ደግሞ ዘመድ ምንም የለኝም ያለ ፈጣሪ ብዙም አልቆየሁ ሰበታ ውስጥ። አሁን በቃ ተሰማኝ የሆነ ነገር። ተምሽቱ 1 ሰዓት የሆነ ጋቢ እሱ ስቅል ያደርገዋል። ጋቢውን ረዳ አደረኩ። በሷ ሽፍንፍንፍን አደረኩና አገላብጬ ሳምኩ። አረኳትና ያችን ስንታየው ምላት ልጅ ብቻ ይዤ በጨለማ ማለት ነው ሲሄድ ወደ ፖሊስ ጣቢያ ነበር አጣሁት። ልጆትን ይዘው ሄዱት ወደ ፖሊስ ጣቢያ? ፖሊስ ጣቢያ ልሄድ ነበር። በጣም ጥያታለሁ። የት ጣሏት? እዛው ሰውየው አልጋው ላይ እዛው ሰውየው ቤት። እኔ እኮ ተቤት አላወጣኋትም። ሰውየው ላይ ጥዬ ልጅትን ያችኛዋን ይዤ ወደ ፖሊስ ጣቢያ ሁለተኛ ልሄድ ስል ያ አጣሁት። ያለው ግን አጠገቡ ነው አጣሁት። በቃ ምድር ዞረብኝ። እንደውም አላውቀው ላውቀዋል። አሁን በጥያቄ ከወለዱ ስንት ቀኖት ነበር? 20 ቀኔ ነው። ሄድኩ። አሁን በምድር ቀኔ ማቃታለ ጓደኛ እሷ ጋር በር ሄድኩና አንኳኳሁ። ወይ ምን ነው ልጅት ምን አድርገሽ ነው? ትግስት ያኔ ትግስት ነው የሚሉኝ። ቅጥል ስሜ ትግስት ነው። ልክ የልጄን ስም ማለት ነው። ምን ሆነሽ ነው? በጣናስ? አይ ተጣልቼ ነው። ታበበ ተጣላሁ። አባቷ አበበ ነው የሚባል። የታረሻት እዛው ነው ያስተኛኋት። አሁን ሄድን እናምጣት እንደ ያለው ተይው፣ አንድ ቀን ይደርባት ይጨነቅ እንዴት እንደሚሆን ይወቀው። አሁን አልክሳለሁ ደግሞ ቶቴ እንዲህ ሊፈነዳ ነው። አሁን አደርኩ። ጠዋት 12 ሰዓት አልሆነም፣ በ10 ሰዓት ላይ ቅርብ ነው። እባክሽ ነው ሂጂና ሂጂና እንጫት ሲሄድ እኔ አልሄድኩም። ሰው ላኳች ያለሁባት እኔ ደም እየወረደ ነው። ሲሄድ እሱ እኮ ይዟት ሄደ። ወዴት? ዓለም ገና ወለቴ ዓለም ገና ነው። ምን በተሚካኤል ወደ ሚካኤል ወደ ዓለም ገና እዛ እኮ ጥሏት መጣ። እዛ ወዲያ እንግዲህ እኔ መርዶ አቆምኩ። ማታ 1 ሰዓት
አልጋው ላይ አስቀምጠው እርሶ ወጡ? አዎ ወጣሁ። ጠዋት 12 ሰዓት ላይ ለመውሰድ ሰው ሲልኩ ነው? 10 ሰዓት ሰው ስልካው ሌሊት 10 ሰዓት? አዎ 10 ሰዓት ላይ የለም አሉ። እሱ ወዲያው ይዞ ሄዶ አልተመለሰም አሉ። የት ጣላት አሉ? ማን አወቀ? ይሄን ማን ነገሩት ለርሱ? ጎረቤት ነው የነገረኝ። እኔ እንግዲህ ተዛ እየጮኩ ወደዛው አደርኩበት ቦታ ሄድኩ። ብር አዋጥተው ወደ አዲስ አበባ መጡ። በዛው ውስጥ የለችማ ልጅ። ሰውየው ተከራየበት ቤት እራሱ አልተመለሰም። ልብሴን አልወሰድኩ። እችን አሁን ስንታየው እሱ ጋር ነው ያለች። አሁን እሷን ብቻ አንጠልጥዬ ነው ሰው በርጥባን አሳፍሮ እዚህ አዲስ አበባ መጡኝ። ያጎቴ ልጅ አለች አዲስ አበባ ደግሞ ጌታ አየለ ትባላለች። እሷ እንደገና እንዴ ይሄማ በዝርያችን ራሱ ኋላ ነው እኔ እንሂድ ብላ ይዛኝ ሄደች መልሳ። ዛሬም ተቀርባለች ለመረጃ እሷ ሴትዮ በህይወት እንዳለታ ተይዘን ሰበታ ዓለም ጋር እንትን ወረድን። ሰበታ መድኃኔዓለም አጠገብ ነው ተከራይቼ ስንሄድ ስንጠይቅ ተዛ ቀን ጀምሮ ሰውየው አልገባም አሉ። አዲስ አበባ ተመልሼ ሄጄ ተውኩ ገባሁ። እንግዲህ ሞታለች በህይወት የለችም ነው እንጂ ለምንም ሳምሬን አላሰብኩም። ተሰማውም ደግሞ ይኸው ተዚሁ ተማሪ ነው የሰማው። እንዴት ሰሙ? እስቲ አሁን ይሄ ከሆነ ከአመታት በኋላ እርሶ ጊዜውን አላስታውስም? አላስታውስም። እንደው ዓመተ ምህረቱን ወይ የሆነ ሀገራዊ ሁነት አላስታውስም። የተከሰተበትን ጊዜ ማያስታውሱም? እንጃ አላስታውስም። ዓመተ ምህረቱ አዩት ፕሮግራሙን? ፎቶዋን አይቻለሁ። አሁን እዚህ እኮ ሳይቆዩ አሁን እዚህ ነው ያየሁት። በቦታው የነበረ ሰው እንግዲህ እሷን ወደ ፖሊስ ጣቢያ ወደ ወረዳ አግኝቼ አደረስኩ ያለ ሰው በእርግጥ በወቅቱ የተለያየ መረጃ ነው የሰጠው። ትንሽ ግራ አጋቢ ነው። ግን ወላጅ አባቷ አቶ አበበ ናቸው። አበበ ነው። አግኝተውት ያውቃሉ? ከዛ በኋላ ወዴት የሸንኮራ ሰው ነው እሱ። እኛ እኮ በቀን ስራ እዛው ተገናኘን። አላውቀውም አቀኝ። ከዛ በኋላ የእርሶ ህይወት እንዴት ቀጠለ? መቼም ልጅን ያህል ነገር ወይ ሞቶ አልቀበሩት? አዎ ምን መኖር እኮ አለም። ይሄ አዲስ አበባ እንትን ሄድኩ እኮ ሰፈራ ወለጋ ላድርግ በእጅ ያደረኩት ነገር ነው። ይሄ ሚስጥር ራሱ ለትዕግስት እንግዲህ ማንም አያውቅም። ይሄ ሚስጥር የእሷ ስላዋየዋ ነው ይሄ የሆነ ብላ ያወራችልኝ። አያውቅም። ምን ብለው ነገሯት ለልጆት? ለልጅት ለትዕግስት ለእርሶ ልጅ መውለዴን ታውቃለች። አዲስ አበባ እያለሁ እሷ አዲስ አበባ ሆና እኔ ሰበታ እያለሁ ታውቃለች። በትዳር ላይ ሆኜ መውለድ ምልሽ አዲስ አበባ ስትመጣ ልጅት ምን አድርገሽ አለችኝ። ጣልኳት። እሷም በሰው ቤት ነበር ያን ያለች። አባቷ ተጅ ወስዶ ጣላት ስል በቃ አለቀሰ። ቁጭ አለች። ለልጆቼ ማጥያት ነው ይሄ። እኔ ፈት ይውጣልኝ እንጂ በውስጡ ታመቀውት ነው ያዙት። ማንም አያውቅም። ማንም ዛሬ ራሱ ትላንት ወዲያ ነው የተነሳው ተሰፈር ማለት ነው። የትሄጃለሽ ሲሉ ልጅ ታማ ዝም ብዬ እኮ ምን ላውራ? የሰው የሚወራ እኮ አለም። ነገ ከባልንጀራ ጋር ተማን ጋር ነው የምቆም። አሁን ይሄንን ቢያዩት ችግር አይፈጥርቦትም? ምንድን ይሄንን ፕሮግራም ምንም እንኳን እኔ ሀቅ ይወጣልኝ እንጂ ምን አገባው ሰው። እኔ እኮ ራሴ ጉር ስለሆነ ነው የደበቅኩት። አባወራ አለኝ አሁን አቅ አግብተዋል። አሁን ከዛ በኋላ መቻርፍና ስንተኛ ባል ናቸው ማለት ነው? አራተኛ ነው 5ኛ ነው እንዳው። አልወለዱም? ከርሳቸው አለች ከርሳቸው ወለዱት። ማን አሏት? ያሁኔት ታምር አሏት። ለምንድን ነው ታምር ያሏት? አዲስ አበባ ገብቼ እንደገና እሷም ቆላ በረሃ ነው እዛ ራሱ እንጀራው ምግቡንም አይደለም። የታምር አንቺን ወለድኩ። ስንት አመቷ ነው? ኧረ ወልዳለች። 15 ምናምን ወልዳለች። የኛ ባል ይገርማል። ብቻ የልጅ እናት ሆናለች። በእውነት ገና በ15 አመቷ? አዎ እኛ ትምህርቴ ነው። እርሶ ግን ስንት አመቶት ነው? ወይ የልጆችን ያጣሁት እኔን አውቀዋለሁ። ልጄ አይጉድ ገበሬ ደግሞ ይሄን ያህል ብናቅማ። የሸገር ኢንፎ ሚዲያ ተከታታዮችም እንግዲህ ፕሮግራሙን ያስታውሱት ከሆነ ሰበታ ነው። ሌሊት ላይ
እንግዲህ 11 ሰዓት ላይ በጋቢ የተጠቀለለች በጋቢ ህፃን አዎ ስታለቅስ ሰማን ያለ ሰው ወስዶ እንደሰጣት ነው። እንግዲህ ከዛ በኋላ አባቴ ሊያሳድጋት ፈልጎ ነበር አቅም ስላላገኘ ነው በሚል አንስቶ የሰጣትንም ሰው በስልክ ለማናገር ሞክረን ነበር። በወቅቱ የተለያየ መረጃ ነው እንግዲህ በዛ ሰዓት የሚሰጡትና ትክክለኛ የሆነውን ነገር ማወቅ አልቻልንም። የለት ነው የጣላት እሱ የለት አባቷ የለት ነው የጣላት። እኔ እንዲመረር ብዬ እጄ እኔ ጥላል ብያለም ተቤት የወጣሁ ነበር አላወቅኩም። እስቲ ቦታውን አስታውሱን። የምኖርበትን ያን የነበረውን ሰበታ ቤታችሁ አካባቢ ምን አይነት ነበር? መድኃኔዓለም ታቦት አጠገብ ነኝ፣ እዛው ቤተክርስቲያኑ ስር። ብዙ ቤቶች ነበሩ? አዎ ብዙ ቤቶች አሉ። አስፋልት ዳር ነው ቤተክርስቲያኑ። እንደዚህ ሆኖ መኪና በመሀላችን ይሄዳል። መኪናው መንገድ ነው። እዛ ነበር የምኖረው ተከራይቼ። የአካባቢው ሰው ልጅ ወስደው እንደጣሉ ያውቃሉ ማለት ነው? ያውቃሉ፣ ግን ረስቻቸዋለሁ እንጂ ከሌለ ማለት አልችልም። ያውቃል። ግን በወቅቱ እንዴት ነው የተነገሩት ለርሶ? የለም ተዛን ቀን ጀምሮ በጨለማ ይዟት ወጣ፣ አልተመለሰም። እሱ ወደ ካራቆሬ ይሁን አለም ገና ይሁን ጥሏታል ነው የተባለ። ተመልሼ አዲስ አበባ እኮ አጎቴ ልጅ ይዤ ሄጃለሁ። እሷ ግን አለች። አዎ ዛሬም አለች። ስንሄድ አልገባም ተዛ ቀን ጀምሮ አሉ። አከራው ደግሞ የሆነ ሽማግሌ ነው። እሱ በህይወት አይኖርም እስከ ዛሬ ራሱ። ልጆቼ እኮ ምንም ያየው ነገር ያለው እንደዚህ ያሉ ሲሉ ነው እንጂ የሰማው ምንም አላየሁም አሉ። ባይሆን ቤቱን ክፈቱ ቃሉ ሰርስል አረ ቆልፎ ሄዷል። ቁልፍ ራሱ አልተረከብኩትም አሉ። እንተዛው ወዲያ ተመለስኩ። ፍጥሬን ጥያለሁ እንኳን ጨርቄን ብዬ ቀረ። ከዛ በኋላ ግን ያስታውሷት ነበር? የስጋ ቁራጭ አይደለች በእጅ ያረኩት ሆነብኝ እንጂ ለማን ላውራው? ለማን አዋየዋለሁ? የራሴ ጥፋት ነው። ምን አሉ ግን ሲሰሙ? እንግዲህ ብትሆንም ባትሆንም ልጆት ስለዚህ ጉዳይ እንዲህ አይነት ነገር አለ ሲባል ምን አሉ? አላመንኩም፣ አለቀስኩም። ደግሞ አንዳንዴ ደስታም ተሰማኝ ወይ ግን አላመንኩም። የደም ልጅ እንዴት እዚህ ቁም ነገር ላይ ደርሳል ብዬ አላመንኩም። በምንም ታምር ቢያገኟት ልጆትን ምንድን ነው ሊሏት የሚፈልጉት? ወይኔ ልጄ እስታረጀው አዝላታለሁ። በዛን ሰዓት የጣልኩት አቅም እስታቃተኝ ድረስ አዝላታለሁ የልጅነቷን ለመካስ። አዎ ምን አለ እሷም እኮ ትልቅ ትሆናለች። እትሁን አልደክም። እውነቴን እኮ ነው። አጥፍቻለሁ እኮ መቻል ሲገባኝ ለሆዴ ብዬ ትንሽ ቃሉን ስላፈረሰ ነው። እኔም ደግሞ ለሆዴ ብቻ ሳይሆን ቃሉን ስላፈረሰብኝ አቅም እስታቃተኝ ድረስ አዝላታለሁ። እውነት ይሁን እንጂ እውነት እኮ ነው። ሌላ ምን አቅም አለኝ? አዝላታለሁ ልጅነቷን። ይቅርታ ይጠይቋታል? አዎ እንዲሁ በንብርክ ሄጄ አጥፍቻለሁ እኮ። ጥፋት እናት እኮ ብዙ ትችል ነበር ሁሉ ነገር። በጣም ጥፋት አለኝ እኮ። ተዛ ቀደም በደል ስለበዛብኝ መቋቋም አልቻልኩም እንጂ በጣም ነው በድያት። አሁን ሌሎቹ ልጆቾት ይገናኛሉ? ይጠያየቃሉ? አዎ አብረው ናቸው። አብረው ናቸው። አዎ አሁን ደግሞ ወይ አሁን አባወራዎት የት እንደመጡ አውቀዋል? አዎ ልጄ ታማ ጥየቃ ልጆችን ጥየቃ ብዬ ነው የመጣሁ። ይናቀው አሁን ይሄን ፕሮግራም ቢያዩስ እንደው ሊሏቸው የሚፈልጉት ነገር አለ? እስቲ በሏቸው። ምክንያቱም ቀደም ሲል እንዳልነው ዘዊ ልጆት ባትሆን እንኳን ተመሳሳይ ታሪክ ያላቸው የእርሶ ልጅን ማግኘት ከተቻለ እኮ ሊሆን ይችላል። አዎ ስለዚህ አባወራዎት ይሄንን ፕሮግራም ካዩ ካንተ የደበኩት ነው ብለው ሊነግሯቸው የሚችሉት ነገር ካለ፣ ምክንያቱም አደባባይ ላይ የወጣ ነገር ምንም ችግር የለ ነግራለሁ። አዎ ቢሰማ ምንም ሊል አይችልም። እኔ ግን ያልተጣራ ነገር አውርቼ ደግሞ ይሄ ራሱ የኔም አንድ ጥፋት ነው። ያዩታል። አሁን ፕሮግራሙ ሲተላለፍ ኢንተርኔት እናንተ ጋር ካለ ካዩትስ አለ እና ምን ችግር አለ? በእውነት እኮ ንገሯቸው ብዬ ነው እኮ እዚሁ ፕሮግራም ላይ። አረ ችግር የለውም
ምንም አይደለም። የተመልሼ መወለድ ነው እኮ ታዲያትም ወጣሁ እኮ። ይሄ እኮ ለእኔ ነው ችግሩ እንጂ ማውራትም ያሳፈረኝ እኮ በእጅ ያደረኩት ነገር ስለሆነ እንጂ ባወራ ምንም አያረጉኝም ነበር። በእጅ ያደረኩት ነገር ስለሆነ ማውራት ተሳነኝ። በቃ አሳፈረኝ። ይችም ስለምታውቀው ነው ትልቂት ሚስጥሩ ስለምታውቅ እንጂ ማንም እንዲሰማ አልፈለኩም። የመጀመሪያ ልጆት ነች ትዕግስት? አዎ አንከፋይ ነች የሱ ባለቤት። ለሷ ስለነገሯት ነው እሷ ደግሞ ፕሮግራም ስታይ እህቴ ተሆኖ እያለች እሷ ነች። በነገራችን ላይ አንድ ጊዜም በስልክ አውርተናል። ግን በጣም ትልቁን ቦታ ወስዶ ሲያፋልግ የነበረውና ወደኛም ጋር ሲደውል የነበረው የልጆት ባል ነው፣ መሀሪ ነው። አዎ እሱ ነው። ዛሬም ተቀብሎ ወደኛ ዛሬም የተቀበለኝ እሱ ነው። አዎ በጣም እርግጠኛ ነኝ የባለቤት እህት ነች ሲለኝ ነበር። እሱ ነው በቃ እንድመጣ አደረገ ራሱ እሱ ነው። ገንዘቡን ከስክሶ መሳፈሪያ ኧረ እኔ መሳፈሪያ የለኝም ስለው ገንዘቡን ላከ በባንክ። በሱ ነው የመጣው። እንግዲህ በጣም ነው የምናመሰግነው መሀሪ። አሁንም ፊት ለፊታችን ይዞት መጥቶ ነው እንግዲህ እንዳልነው ቢሆን ደስ ባለን። ስንታየው 4 አመት ሆኗት ነው አይደል? እቺ ልጅ የተፈጠረች። አዎ የዓመተ ምህረት ነገር የተለያየ ነው። እንግዲህ ማማ የሚሉት ዓመተ ምህረት ብዙውን እኔ አላስታውስም። ልጄ ነች የምታስታውሰው። የመጀመሪያ ልጄ ትዕግስት ሚስጥሬን የነገርኳት እሷ ነችና እሷ ነች የምታስታውሰው ብለዋል። ስለዚህ ትዕግስት ጋር ደውለናል። አሁን ትዕግስትን በስልክ ልናገኛት ነው። እሺ ደስ ይለኛል። እሺ ጤና ይስጥልን ትዕግስት፣ እንዴት አረፈድሽ? እንዴት ዋልሽ? እግዚአብሔር ይመስገን ሰላም ነው። እንዴት ነሽ? እንዴት ነሽ? ሁሉ ሰላም አለን ይመስገን ሰላም ነው። ደህና ነን። ወላጅ እናቷን የምትፈልግ በማደጎ ካናዳ ያደገች እንግሊዛዊ ነች። አሁን እንግሊዝ ሀገር ነው የምትገኘው። እንግዲህ በዛ በወቅቱ ፕሮግራሙን በሰራንበት ሰዓት የዘዊ ታሪክ የብዙዎችን ልብ የነካ ነበር። በየዕለቱ ለእናቷ ደብዳቤ ትጽፍ ነበር። በምን ተቀይመሽ ነው? ምን አስከፍቼሽ ነው የተውሽኝ የጣልሽኝ ትል ነበር። ደስ ሲላትም ሲከፋትም ደብዳቤ የምትጽፈው ለእናቴ እያለች ነበር። አንድ ቀን እድገትሽ ምን ይመስላል ብላ ስትል ከደብዳቤዎቼ ትረዳለች ብላ የምታስብ በማደጎ ያደገች ፕሮግራም አቅርበን ነበርና እሱን አይተሽዋል አንቺ? አዎ አይቼዋለሁ። አጋጣሚ በመጀመሪያ ያገኘው ያሳደገኝ አባቴ ነው ማለት ወላጅ አባቴ ሳይሆን የአክስቴ ባለቤት ነው ያሳደገኝ። አክስቴ ጋር ነው ያደግኩት። እሺ። እና እሱ አጋጣሚ ያየ ፕሮግራሙን አይቶ አክስቴን ጠራት። እቺ ልጅ ከትዕግስት ጋር ትመሳሰላለች፣ ትዕግስት እህት አላት ወይ ብሎ ጠየቃት። መጀመሪያ እኔ ከመስማቴ በፊት እንደዛ ነው ያደረገው። ትዕግስት እህት አላት ወይ? እቺ ልጅ ከትዕግስት ጋር በጣም ትመሳሰላለች ናም ብሎ ሲል ጠሩኝ፣ ነገርኳቸው። አዎ አለች፣ ትኑር ትሙት ግን የማውቀው ነገር የለም። እስከዛ ሰዓት አያውቁም ነበረ? አዎ እኔ ማለት ለአባቴ እኔ አንድ ብቻ ነኝ ለአባቴ። እሷ ደግሞ እኔን የወሰደችኝ የአባቴ እህት ነች፣ ያሳደገችኝ የአባቴ እህት ነች። ለዛ አያውቁም፣ የሚያውቁት ነገር የለም። እዛ እንደዚህ ብሎ ፎቶዋን ሲያሳይ አይ እንዲህ ነበረች እናቴ ልጅ አለኝ ብላ ስታወራ ሰምቻለሁ በሰዓቱ ማለት ነው። እንዴት ነው ተሻት የመጣሽው ምናምን ብዬ ሁሉ ጠይቄያታለሁ። ጡት አጥብቼ በጋቢ ጠቅልዬ ነው ጥቻት የሆነ ቦታ ላይ ነው ምን ቦታ ነበር ያለችኝ፣ እዛ ጋር እርግያት የወጣሁት በሰዓቱ ምንም አማራጭ ስላልጣሁ ነው ያለችኝ። ተጠይቃት ራሱ ጠይቄያታለሁ። በነጋታው ግን እንደዚህ ፕሮግራም ነው እነሱ ጥላት ሄደች። በሁለተኛው ቀን ወደ አዲስ አበባ አክስቷ አጎቷ ልጅ ነበረች፣ የእናቴ አጎቷ ልጅ ማለት ነው። ከሷ ጋር ሆኖ ፖሊስ ይዘው ሲሄዱ የለችም ቦታው ላይ። አባትየውም የለም። አባት ተብዬው እኔ አላውቀውም፣ አባትየው የልጅቷን አባት። ከዛ በሚሄዱ ሰዓት እሱን ሲያጡት ቀጥታ ሲጠይቁ ለማደጎ ቤት ህፃናት ማሳደጊያ ተሰጥታለች ነው የተባሉት። በጣም እናቴ አራስ ነች ስትመጣ፣ ወደኛ ጋር ስትመጣ ወደ አዲስ አበባ አራስ ነች በሰዓቱ። ከዛ በአጋጣሚ ያው እኔም እንትን ልል አልቻልኩም ፕሮግራሙ። ከዛ በኋላ ሊሄድ አልቻለም። እኛም ሰማን። ማዘርም መምጣት አልቻለችም በነበረው እንትን የጊዜ ሁኔታ።
ምክንያት ነው። ወቅቱን ታስታውሽዋለሽ? ልጅቷ እንትን ያለችበት የተወለደችበትን ጊዜ ታስታውሽዋለሽ? 97 ይመስለኛል። እርግጠኛ ባልሆንም 97 ይመስለኛል። ግን በጣም ብዙ ሰው እንኳን አይቶ እኔንም የማዘርንም ፎቶ አይቶ እቺ እህትሽ ነች ነው የሚሉት በብዛት ማለት ነው። በፎቶ ደረጃ እቺ እህትሽ ነች ትመስላችኋለች? አዎ ፈልገን አይደለም። በእርግጥ እኔማ ምንም ያጣሁት ነገር የለም። የተመቻቸ ኑሮ ነው የምኖረው። እውነትም ግን የቤተሰብ የማንነት ጥያቄ አለ። እኔ እናቴን አሁን ላገኛት ነው። ያቺም ልጅ እናቷን ብታገኝ ደስ ይላታል። እህት ወንድሞቼን አይደለም ያለችው። እንትኗን ሰምቻለሁ። እናቴ ምን ትመስላለች? እናቴን ባገኛት ነው ያለችው። እኛ ምንም ፈልገን አይደለም። ግን እኔም እናቴን እንደምፈልጋት እሷም እናቷን እንድታገኝ ፈልጌ ነው። ሌላ ነገር ምንም የምፈልገው ነገር የለም። ግን እንደ ሰውኛ እናቷን ብታገኝ ደስ ይለኛል። ወልጄ አይቼዋለሁ። እናትነት ምን እንደሆነ አውቀዋለሁ። ያስሚቱ ማለት ነው ቢሆን ደስ ይለኛል። ለዛ ነው ዛሬ ጊዜዎች እንደዚህ እንደምንም አጣቦ እሱ መጥቶ እሷን ሊያገናኝ የቻለው ያ ነገር ነው። እኛ እናታለን፣ እናታችንን እናገኛለን። እቺ ልጅ ግን ምናልባት ቤተሰብ እንትን ብላለች። እስቲ ቆይ እንሞክር ከሆነ በዲኤንኤ መረጋገጥ ይችላል አይደል እንዴ? እውነት ነው። እስቲ እንሞክር በሚል ነው። አንቺ ግን ስታያት አንቺ ግን እህቴ ነች ብለሽ አምነሻል? አዎ ከእህቴ ጋርም አሁን ስንታየው ካልሻት ጋር ራሱ ቁጭ ናቸው። ማርያምን አንድ ነው። የዚህ ግንባሯ ምን ልበል ፀጉሯ አፍሮ ነበር የሆነ ሰዓት የተቆሰጠው። ፀጉሯ ስታይ ምናምን ከማዘር ጋር አላውቅም። ዛሬ እኔ ማዘርን ካየኋት 2011 ነው ያየኋት እናቴን። አሁን ላይ ያለችበትን አላውቅም አላሽ ስነግርሽ። ስለዚህ አንቺን ገና አላገኙም፣ ወደኛ ጋር ነው የመጡት? አላገኙኝም። አዎ ወደዛው ነው የመጡት። መጣች ከወለጋ ገባች። አገሩ ሩቅ ነው ብዬሽ ነበር። አዎ ባለፈው ብለሽኛል። አዎ ፋዘርም ካንቺ ጋር ከሷ ጋር እንደዚህ አድርጊ ኢንተርቪው ምናምን ብሎ ነበር። የግድ ያው ከእናት ጋር ስለሚል እሷም እናቷን የፈለገችው በሚል ነው። ከሆነላት እኔ የሚያገኘሁት እናት እሷን ብታገኝ ልጅቷ ደስ ይለኛል። እናቴም ልጄን ጥያለሁ ከማለች ከጭንቀት ብታረፍ እግዚአብሔር በሚያውቀው እኔም ደስ ይለኛል። አገኛታለሁ ብላ ነው አሁን በተስፋ ነው የመጣችው። ሌላ ነገር ምንም የምንፈልገው ከሷ ነገር የለም። ሀባ የምትፈልገው ነገር የለም። እናቴም ሆነ እኔም ምንም የምፈልገው ግን እሷን ዋናው ማግኘት የማንነት ጥያቄ ነው። በቃ አለቀ። እውነት ነው። ያው እንግዲህ እሷ በዛ ሰዓት ፕሮግራሙ በቀረበ ሰዓት እድሜ 13 ዓመት ነው ብላ ነበረ። አሁን ካለው እድሜ ጋር ስናነጻጽረው 17 18 ዓመት ቢሆናት ነው። ማዘር ደግሞ ወለዱ የተባለበት ጊዜ እሷ ከተወለደችበት ጊዜ ጋር የተለያየ ነው ከሚለው ነገሮችን ከማጥራት አንጻር ነው። እስቲ ያንቺንም የስንታየውንም ወይም የታናሽ እህትሽንም ፎቶ መላክ ትችያለሽ? ችግር የለም። ቴሌግራም ላይ ላክልሽ። እኔ ጥቁር ነኝ፣ እናቴና እህቴ ደግሞ ይመሳሰላሉ። የእናት ወድ ዥንጉርጉር ነው ይባላል እንግዲህ። እኔ ባሪያ ነኝ ጥቁር። እሺ አሁን ላክልሽ። እስቲ ላኪልንና እንግዲህ ተመልካቾችም እንዲፈርዱ ነው በዚህ ሰዓት ዘዊ ያለችበት ሁኔታ የት ነው ምንድነው የሚለውንም እንግዲህ እንዲመለከቱ ሁኔታውንም ማወቅ እንድንችል። ያው እዚህ ጋር ዘዊ ልጃቸው ብትሆንም ባትሆንም አንድ እውነት አላቸው። በቃ ልጅ በአስቸጋሪ ሁኔታ ላይ ጥለው ወጥተዋል። ይሄ ነው እንግዲህ ይሄንንም ለመፍታት በሌላም በኩል ያለ መረጃ ካለ ለማግኘት ነው። ግን እንግዲህ እናንተ ትመስለናለች የኛ ልጅ ነች ብላችኋል። እንግዲህ እውነት ያርገው ነው ምለው። እኔም እሱ ነው ጸሎቴ። እሷም ከዛ ድረስ የመጣችው እሷን ለማየት ማለት ለማግኘት ነው። እንግዲህ ትዕግስት መጀመሪያ ፕሮግራሙ ከተላለፈ በኋላ ከመጡልን የቅርብ ቤተሰብ ናቸው ከሚባሉና ለመረጃ ቅርብ ናቸው ብለን ካሰብናቸው መካከል አንዷ ነች። ግን ደግሞ እናትሽ ካሉ እናትሽ ናቸው መቅረብ ያለባቸው ብለናት ነው። እናት ከ4 ዓመት በኋላ ዛሬ መምጣት የቻሉት ከባድ ነው። ለአመታት የተዳፈነውን ነገር ነው አይደል እየቆሰቆስን ያለ ነው። በጣም እንጂ ይከብዳል። እርሶም በጣም ከብዶታል። ጥፋቴ ስለሆነ ከባድ ነው። እንደው በየዕለቱ ደብዳቤ ትጽፍ ነበር ዘዊ? አዎ የነገረች ነው ትዕግስት። እሱ ራሱ እየደወለ ይነግረኛል። አልመቸኛል እንጂ በየዕለቱ ደብዳቤ ትጽፋለች። ሲከፋት፣ ደስ ሲላት ዛሬ ደስ ብሎኛል እናቴ ይሄን አግኝቻለሁ እንዲሆኗል ትላለች። ሲከፋትም እንደዚሁ መከፋቷን
የወለደቻት እናቷ አጠገቧ ሆና ባታሳድጋትም ነገ ስታገኛት ልጅ ያለፈችበት መንገድ ብላ አያልቅሱ እናቴ እምትጽፍ በጣም ምስኪን ነች። ኢትዮጵያ እንድትመጣ በተጠየቀችበት ጊዜ እኔ ኢትዮጵያ መጥቼ እናቴን ካላገኘሁ ልቤ ይሰበራል ማለቷንም በወቅቱ ሰምተናል። እንግዲህ አሁን ላይ ምንድነው የሚለውን በዘዊ ጉዳይ ሰላምንም ለማግኘት እንሞክራለን። ምክንያቱም ካናዳ በምትኖር ኢትዮጵያዊት በሰላም አማካኝነት ነው ዘዊን ያገኘናትና በጣም ብዙ በማደጎ የሄዱና በሌሎችም ስራዎች ላይ የምትሳተፍ ነች። ሰላም በጣም ቅንና መልካም ልብ ያላት ለብዙዎች ድጋፍ የምታደርግ ነች። እንግዲህ ከሷ ጋርም እንዴት ነው በሚለው ጉዳይ ለማግኘት ቆይታ ለማድረግ እንሞክራለን። አሁን ትልቁ ነገር እርሶ እስከዛሬ ሊመጡ ያልቻሉት ያሉበት ሁኔታ አስቸጋሪ በጣም ስለሆነ ነው። አዎ አስቸጋሪ ነው፣ በጣም ከብዳል። ለአመታት ያፈኑትን እውነት ነው ዛሬ እያወጡ ያሉት። አዎ እርሶና ልጆት ብቻ ነበሩ የሚያውቁት? ማንም ትዕግስት ብቻ። ልጆች ራሱ አሁን ስንታዩ አታውቅም። ስለዚህ ምናልባት ዛሬ እንደነግሯት አብረው እያሉ አታውቅም። አብራኝ ያሰቃየችን ደግሞ እሷ ነች። የሚስጥር አታውቅም። ትዕግስት ብቻ ነች የምታውቀው። በ4 አመት ነው የሚበላለጡት። አዎ አሁን እንግዲህ ልጆቾትን ሊያዩ ነው፣ አርባ ምንጭ ሊሄዱ ነው። 2 ልጆቾትን ናፍቆቱ እንዴት ነው? በጣም ወይ እኔ እንጃ ብቻ። እንግዲህ ውጤቱ ምን እንደሚሆን እንጠብቃለን። ችግር የለም። እሺ እግዚአብሔር ይርዳን። ምን እንደሚሆን እንጠብቃለን። ምናልባት በዚህ አጋጣሚ ፈጣሪ ነው የሚያውቀው። እሱ እንግዲህ በሱ እጅ ነው ሁሉ። ስንት ጊዜ ነው የቆዩት ሰበታ? ያው በዚህ በልጅት እድሜ ነው 3 አመት ያመት ነች እያስወጣ። ስለዚህ 3 አመት ሰበታ አካባቢ ቆይተዋል። አዎ እንታዩ። ከየት ነበር የተነሱት? ከጓጽዮን ነው። ከጓጽዮን ነው ሰበታ የሄዱት? አዎ አዲስ አበባ መጣሁና ልጅሷን ያመት ልጅ ይዤ ማለት ነው። ምንም ሊሆንልኝ አልቻለም። ጥሩ ሀገር እዛ አለ ሲሉኝ ወደዛ ሄድኩ። ምንም ያልኩ እንኩሮ ያናቆርኩ እንጀራ እየጋገርኩ አሳደግኩ። አድጭ በሶስ ይበቃኝ በስንታየው ትዳር እንሆናለን ሲለኝ መሰለኝ። እኔም ደግሞ ተሰው ቤት ብዬ ኩበት አይቀለቅም እሸጫለሁ እኮ ሰበታ ላይ ገጠር ውስጥ እቺ ገጠር ነው ሰበታ ማለት ገጠር ኩበት ለቅም እሸጫለሁ። እንደዚህ ቁጭ ቁጭ ያልኩ ስንታየው ለማሳደግ። አሁን እርሶን የምናገኘው በነማህሪ በኩል ነው? አዎ በእነሱ። መልካም ነው። በእነሱ በኩል ውጤቱን እንግዲህ አብረን እናያለን። እግዚአብሔር ይርዳን። እሺ እዛ ዘይ በለን ፈጣሪ ባለው ነገር ተነስተው ወደ ዲኤንኤ መሄድ እንፈልጋለን፣ ዲኤንኤ ማድረግ እንፈልጋለን ካሉ እሰየው፣ ደስ ይለናል። እሺ ችግር የለውም። እሺ እግዚአብሔር ይርዳዎት። አሜን አሜን። አመሰግናለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ እንደሰማችሁት ልጃቸውን በአስቸጋሪ ሁኔታ ውስጥ ሆነው ጥለው የወጡ እናት ልጄ ትሆናለች ዘዊ ልጄ ነች ብለው መጥተዋል። ያው ልጆቻቸው ፕሮግራሙን ተመልክተው ነው በተለይ የመጀመሪያ ልጃቸው ይሄንን ሚስጥር የነገሯት ልጃቸው ነች የነገረችው። ይሄ ሚስጥር ከቤተሰብም ከምንም የተደበቀ ነው። ዛሬ ነው እንግዲህ በአደባባይ በይፋ ያወጡት ያሉት። እውነት ከዘዊ ጋር እናትና ልጅ ከሆኑ እጅግ በጣም ደስ የሚል ነው። ካልሆኑ ደግሞ ሌሎች እዛ አካባቢ ሰበታ አካባቢ ይህን ታሪክ የምታውቁ ልጃቸውን ማግኘት እንዲችሉ ያላችሁን መረጃ ጠቁሙን ለማለት እንወዳለን። በቀጣይ ምን ይሆናል የሚለው አብረን እናያለን። እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ እናመሰግናለን። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ